ቀኝና ግራውን የማያውቅ ሰው የሙስሊም ተሟጋች አድርገ ከእፎይ ጋር ልታቀርበው መሞከረ ማለት ነው። እንደ 6 ኪሎ አንበሳ ነበር ቆረጣጥሞ የሚበላው በአንድ ዙር፣ የመጀመሪያው ዙር ላይ ሌሎች ኡስታዞቻቸውን ሁሉ ጭምር ማምጣት ነበረባቸው፣ ማቅረብ ነበረባቸው። እነሱ በክርስቲያኑ እና በእስራኤል አምላክ በያህዌ ፊት ቆሞ የነሱ አላህ እውነተኛ አምላክ መሆኑን ለማረጋገጥ መቅረብ ነበረበት። በዚህ ነው ያልክ ማለት ነው። እፎይ እንዳላከለት ተደርጎ እያንዳንዷን የተከታተልኩት እያንዳንዱን በእፎይ ጋር ነበርኩት ያለሁት እያንዳንዱን እዛኛውም ጋር እየሄድኩ እዚህኛውም ጋር እየሄድኩ ማለት ነው። ቢቸግሬ ቤት ከፈትኩኝ። ኮሆስት ልክለት ለውሶ ማለት ነው። ስልክለት ዝግ ነው። ኮሆስቱን ዝግ አድርጎ እንዴት ሰው እፎይ ላክልኝ ፈራ። ክርስቲያኖች ያጀማ እያያችሁ ነው። ክርስቲያኖች በሙስሊም ፊት መቆም አይችሉ። ተርበት ብተ የሁለት የሶስት ቤት እየዘጋ ወጣ። አንተን እንደውም ክርስቲያኑ ወንድማችን እፎይ ጋር መቆም ያልቻላችሁት ሼም ሙስሊሞች ሼም ሼም ና በእውነት ሼም። እንደዚህ የሚያበሳጭ ነገር የለም። ትውልዱን ዛሬ ወዲያና ወዲህ እያረጋችሁ ግራ የምታጋቡት 1 ሰዓት ከ20 ደቂቃ ቁጭ ብሎ አሳዘነኝ። እፎይ ያሳዘነኝ በዚህን ያህል ትዕግስት መጠበቁ ማለት ነው። ዛሬ የጨለማው መንግስት አደባባይ ላይ ነበር የሚዘረረው። አደባባይ ላይ እፎይ የሚያመልከው እኛ የምናመልከው ያህዌ ነው ሐሰት ወይስ አላህ ነው ሐሰት ይታይ ነበር። እግዚአብሔር ዘር ትውልድህን ይባርክ እፎይ ወንድማችን። በእውነት እንዲህ ነው አየህ እንዴ በጣም ወገኖች፣ እንደዚህ አይነት እኔ በሶሻል ሚዲያ ታሪክ አይቻላል። በመጀመሪያ አቅምህን መመጠን ነው። የምጠራውን ሰው ማወቅ ነው። ከጠራ መግጠም ነው። ላይቭ ለመክፈት አላማዬ ፕሮግራም ያልነበረም ልጆቼን ትምህርት ቤት የምወስድበት ነው፣ ግን ቼክ ለማድረግ ብዬ ከፈትኩኝ። እኔ ኮሆስት ልልክለት ማለት ነው ማነው ሁሶ እና ዘግቶታል። የኮሆስት ክፍሉን ዘግቶታል። እና ይሄን ነው የመለሽ እፎይ ነኝ ማን እኔም እፎይ ማን ልበል? ሰላም ነው። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ያክብርልኝ። እሺ ቴንክ ዩ። አክቹአሊ ያው በነብዩም ዘመን በዚህ ዙሪያ ላይ እንወያይ ሲሉት መሐመድን አይ በዚህ ዙሪያ ላይ እንዳትጠይቁኝ ለ15 ቀን ነው በሂራ ዋሻ የተደበቀው። ከዛ በኋላ ሲመለስ ጅብሪል አልመጣልኝም ነው ያለው። ቃሉን የሚያመጣልኝ ጅብሪል አልመጣልኝም። ለምን? ውሻ ቤቴ ስለነበር ነው ያለው። እና ባላህ ዙሪያ ላይ ሲነሳ ሱረቱል ማይዳ ላይ 101ኛው እና 102ኛው አያ ላይ ባላህ ላይ የሚያስከፋ ነገር የሚያስቀየም ነገር አትጠይቁ፣ ከጠየቃችሁ ትከፍራላችሁ ስለሚል በጣም ከባድ የሆነ ርዕስ ነው። አክቹአሊ አላህ ላይ መጠየቅ ስለ አምላክ ማውራት በእስልምና በጣም ከባድ ነው። ያስከፍራል ማለት ከእስልምና ያስወጣል። ስለዚህ ይሄንን ስለማይችሉት ኦፍ ኮርስ ያደረጉት ነገር ይሄው ነው። ቀኑ ሙሉ ስናወራበት ነበር። በዚህ ዙሪያ ላይ እንደማይመጣ እርግጠኛ ነበርኩ 100%። እውነትህን ነው። እውነት እንዴ በጣም የተጨበጨበለት እልል የተባለለት እንትን ኡስታዝ እኮ ነው ተብሎ ሲወራ የነበረው ያ በሐሰት አዎ ሚስቶቹን ነው ደጋግሞ ሴቶችን ደጋግሞ ሻሃዳ ሲያሲዝ አስተውላለሁ። ለመጠየቅም ስንገባ ሚዩት ነው የምንደረገውና በሐሰት አዎ እልል የተባለለት የተጨበጨበለት ነው። ግን ቁርአኑ ይሄንን ነው የሚያወራው። በአላህ ዙሪያ ላይ የሚያስቀይማችሁ መክፈት ትችላላችሁ። ሱረቱል ማይዳ ማለት ሱራ 5 101ኛው
እና 102ኛውን አያ በአላህ ዙሪያ ላይ ጥያቄ ቢጠየቁ የነጅራን ክርስቲያኖች ሲጠይቁት ነው መሐመድ ሂራ ዋሻ ለ15 ቀን የተደበቀው። ከዛ እንደውም እንዲህም አለ እንደውም በአንዳንድ ሐዲሶች ላይ መገለጥ አይመጣልኝም የአይሻ ቀሚስ ውስጥ ካልገባው የከዲጃ ቀሚስ ስር ካልገባው መገለጥ አይመጣልኝም ብሏል። ሴቶች ስር ነው ነብያቸው ሴቶች ጭን ስር ገብቶ ነው መገለጥ የሚመጣለት። ስለዚህ አሁን እነዚህም ተከታዮቹ የእሱ ሱና ተግባሪ ስለሆኑ ተከታይ ስለሆኑ ኦፍ ኮርስ ይህን ነው የሚያደርጉት። ምንም አዲስ ነገር የለም። ሐዲሶቻቸውንና መጽሐፍቶቻቸውን ስለምናውቀው እኔ 100% እርግጠኛ ነበርኩ አይመጣም። በአላህ ቃል ላይ ራሱ ተጠይቆ እንዴት ነው አላህ ቃሉ ፍጡርም ፈጣሪም አይደለም። አስባችሁታል? በዚህ ዙሪያ ላይ ነጅራን ክርስቲያኖች ጠይቀውት አይ በዚህ ዙሪያ ላይ መወያየት አልችልም መሐመድ ነው ያለው። በዘወይ በዚህ ዙሪያ ላይ መወያየት አልችልም፣ ባይሆን ኑ እንረጋገም ነው ያለው። ኑ እንረጋገም። ይሄ ቁርአን ላይ ያለ ሐሳብ ነው መጽሐፍቶቻቸው ላይ። ስለዚህ አሁን ሙስሊሞች በአላህ ዙሪያ ላይ ለማውራት አይችሉም። ኑ እንረጋገም ወይም ደግሞ ቀሚሴ የሚስቴ ቀሚስ አደናቀፈኝ እናቴ ቀሚስ አደናቀፈኝ ይሄ ነው ያለው። እና እኔ እፎይን ይሄ እንትኑ ቀጠሮ ሲደረግ በእውነት ነው የምላችሁ ቀን በቀን ስለሱ ጸልይ ነበር። ሞገስ እንዲሆነው በአንደበቱ ላይ እሱ እንዲናገር የጨለማው ኃይል እንዲሰበር ብዙዎች ከጨለማ ወደሚደነቀው ብርሃን እንዲመጡ እንጸልይ ነበር። እና ይኸው ሙስሊሞች ግን ነቅተው አይኖቻቸውን ከፍተው እንዲህ መጫወቻ ከሚሆኑ በጣም ንቀት ነው። ቁርአን መቅራት እኮ በሌላ ቀን ይቀራል ወገን፣ ይቀራል፣ በሌላ ቀን ይቀራል። መቅራት ይችላሉ። 70 ምናምን ሺህ 80 ሺህ ሰው አስቀምጦ ቁርአን ይቀራል። ንቀት እኮ ነው። 70 ምናምን ሺህ ወር 80 ሺህ ሰውን መናቅ ይባላል። ቁጭ አድርጎ ቁርአን መቅራት ምን ማለት ነው? ምን ይሉታል? ሸሞኒው ሙስሊሞች ያሳፍራል። እንደ ዛሬ ስቄም አላቅም፣ እንደ ዛሬ ተናድጄም አላቅም። እውነት ለመናገር በዚህን ያህል ልክ ግን አቅሙን ካላወቀ በዚህን ያህል ልክ ከክርስቲያን ፊት ለመቆም የሚያስችል እውነት ካለው ቀርቦ ፊት ለፊት ነበር መናገር ያለበት። ባይዞ ወገኖች እኔ በዚህ ሰዓት ላይ ቤት መክፈት አልችልም ነበር። የከፈትኩትኝ ሁሶን እያዳመጥኩት ነበር፣ እፎይንም እሱንም እያዳመጥኩ ነበር። እና ቢቸግረኝ እኔ ሁሶን ፎሎ አደረግኩትኝ። ፎሎ አድርጌው ኮስት ልልክለት ማለት ነው። እና ያው ሁሶን በዚህኛው አካውንት አንዱ አካውንት በሁለት ሞባይል ላይ ስላለኝ እንደዚህ ላሳያችሁ። ቆይ ያላችሁ ይሄ የኔ ዋናው ፔጄ ነው፣ በሌላ ሞባይል ላይ ማለት ነው። ይሄ የገባሁበት ተናገሩ እውነቱን ማለት ነው። ትልቁ ፔጄ ነው። በዚህ ፎሎ አድርጌዋለሁ ሁሶን ማለት ነው። ሄጄ ለእፎይ ስል ፎሎ አደረግኩት። ይታያችሁ ወገኖች፣ አሁን ተመልሶ ገባ። እንደገና ደግሞ በሌላኛው አካውንት ይኸው ቅድም በ1.2 ሚሊዮኑ በዋናው ነበር የገባው። አሁን ደግሞ በ38 ሺው ገባ ማለት ነው። ይሄ ይታያችሁ። ይሄኛውን ትቶት ማለት በዚህኛው ፎሎ አድርጌው ቅድም ላይቭ ላይ ላኩለት። ሪከርድ አድርጉት ወገኖች። ምስክርነቴ እፎይ ክርስቲያን ስለሆነ ለሱ አድልቻ አይደለም። የእውነት ለመናገር የዛሬውን አውቀው ፈርቶ ኮስቱን ዘግቶ ልብ በሉ፣ ኮስቱን ዘግቶ እፎይን ላክ ይለዋል። እፎይ ይልካል። ሌሎች ስም ሰዎች የቦታው ቤት ከፍታ ያቺ ጆኒ የተባለችዋም ሴት ላክለት ትለዋለች። ያው እግዚአብሔር ምስክር ማለት ነው። በዚህን ያልቅ አንቀጥቅጦት ፈርቶት ኮስት ዘግቶ ማለት ነው። እኔ በዚህኛው ፎሎ አድርኩት፣ በዚህ ፎሎ አድርጌው ኮስት ስልክለት ዘግቶታል። ኮስቱ ዝግ ነው። አሁን ደግሞ በሌላኛው ከፈተ ማለት ነው። ይላችሁ 38 ሺህ በሚለው ማለት ነው። ለምን በዋናው አይከፍትም? በዚህኛው እኔ ራሴ እንኳን ዛሬ ነው ሙስሊምን ፎሎ አድርጌ አላውቅም። ዛሬ ነው ፎሎ ያርኩት ሁሶ የሚባለው። ሼሞኒው በእውነት በጣም ነው የምታሳፍሩት። በጣም ነው የምታሳፍሩት ሙስሊሞች፣ በጣም ነው የምታሳፍሩት።
ይሄ ሰው በጣም እንደው በጣም የተጨበጨበለት የተፏጨለት ክርስቲያን ፊቱ የማይቆም ምናምን ነገር ብላችሁ ያላችሁ ሰዎች 1 ሰዓት ተኩል ሙሉ አሳዘነኝ እፎይ ቁጭ ብሎ ሲጠብቀው እንዴ በቃ አቅምህን አውቀህ ነው መግባት መጀመሪያ። አሁን በሌላኛው አካውንት ገባ ይውላችሁ ደግሞ እዚህ ከፍቷል። እሱ ነው የከፈተው። ወይስ ሌላ የሱ በሱ ቤት የተከፈተ ሌላ አካውንት ነው? አረጋግጣለሁ። አንዴ ጠብቁኝ። በዘራችሁ አይድረስ ነው የሚባለው። እንዲህ አይነት ሆነ ያው እራሱ ነው ራሱ ሁሶ ነው ይታያችሁ። ዋናውን ፔጁን ዘግቶት ማለት ነው። በ39,000 ፎሎወሩ መጣ። እየጠበቀ ነው ባሉት ልጆች። ኧረ አንተ በጣም ሼም በእውነት ሼም። ወንድማችን እንደዚህ ማንገላታት አልነበረብህም። ከቀረብ ክፍል ለፊት ቀርበው ነው ማውራት። ሼም በእውነት እስልምና በጣም እንደሚዋሽ በሃይማኖቱ ሲነገርለት የነበረው ዛሬ እውነቱን አረጋገጠን። እኔ ራሴ ቤት ከፍቼ ኮስት ስልክለት ለሁሶ ማለት ነው። ኮስቱን ዝግ አድርጎታል። ምንም የማናቅ ዝም ብለን ባላገርን መስለዋል እንዴ? ምን አይነት ሰው ነው በክርስቶስ? አክቹአሊ ቅዱስ ውሸት የሚባል አለ በእስልምና። ቅዱስ ውሸት ወይም ደግሞ ሱረቱል ማይዳ ላይ አሁንም ሱራ 516ኛው ላይ አንድ ሰው በእስልምና ማለት ነው የተገደደ ሰው ከሆነ ላይክ አላህ ጣዖት ነው በል ብትለው አላህ ጣዖት ነው ብሎ ዋሽቶ ማምለጥ ይችላል። መዋሸት ይቻላል። በቁርአን ላይ ይሄ አለ። ስለዚህ ይሄ የተለመደ ነው። ከእስልምና ጋር እንደዚህ አይነት ነገሮች የተለመዱ ናቸው። መሐመድ እኮ ይሄው በተደጋጋሚ አድርጎታል። ስፔሻሊ የነጅራን ክርስቲያኖች ላይ ይህንን ድርጊት ፈጽሞታል። እና እንወያይ፣ ባላ ቃል ላይ እንወያይ። ኢሳ ማን ነው? ምንድን ነው? ያላ ቃልና መንፈሱ ነው ይልና የአሁን ዘመን ሙስሊሞች ምን አድርገዋል? ይሁን ያላ የይሁን ቃሉ ነው የሚል ጨምረዋል፣ አድ አድርገዋልና እስልምና በዘመናት ውስጥ እየዋሸን የመጣው ወይ አንዴ ይኸውልህ ያኛውን አካውንት አዘግተውታል ይላል። ስሙት። ቆይ ይሰማችኋል? ፎሎ አደረግኩት እኮ እስልምና ይሄንን ያህል እንደዚህ ይዋሻል ማለት ነው ወገኖቼ። ላክበሉት። ያኛውን አካውንት አዘግተውታል ይላል። ውሸቱን ይኸው አለ እኮ ያኛውን አካውንት አዘግተውታል ብሎ የሚለው ይታችሁ 1.2 ሚሊዮን አለ። እኔ በሱ ፎሎ አድርጌው ኮስት ላኩለት። ኮስቱን ዘግቶታል። እፎይ ነው እሱ ነው። እስቲ ጥፋተኛ ማን ነው ጥፋተኛ ብዬ ቼክ ለማድረግ ማለት ነው። ወይኔ በክርስቶስ ወንድምነት በሆስት ስላለ ምን ያክል እንደሚጫወትባችሁ ተመልከቱ። በቃ ይምጣየው እየጠበቅኩን ነው። ብቻዬን ነኝ። ፎሎም አድርጌዋለሁ። ይምጣ። ያው ላሳያችሁ። ያው ኧረ እህትዬው በጣም ነው የሚያበሳጨው የዛሬ ቀን በእውነት እንዴ። በቃ ይሄ እኮ ፈርቻለሁ እኮ ብሎ ነው መቅረት ያለበት እንዴ። ይሄን አልጭንቃለ እንዴ። ይታያችኋል። እህት ፎሎ አደረግኩላችሁ ለእናንተ ስል ማለት ነው። አየህ ገናውን ፎሎ እንኳን ያደረገውን ፎሎ ባክ እንኳን አልመለሰለትም። ማንም ሰው የለም። ገስት ያው ፎሎ አደረግኩላችሁ። ከዚህ በላይ ምን ላድርግላችሁ? ያኛውን አካውንት ወላሂ ላዚም አዘጉት ነው። ላሳያችሁ እንዴት እንዳዘጉት። ውሸት
ያኛው አካውንቴን ወላሂ ዘግተውታል። ከዚህ በላይ ምን ላድርግላችሁ? ምንድን ነው የምትፈልጉት? ያኛውን አዘጉት። ምን ላሳያችሁ? ወላሂ መግባት አልችልም። እነኚህ በጣም 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 የሚያሳፍሩ ናቸው። በዚህ ነው ያልክ እኔ ሰው አፍሮ ፈርቶ ሲደበቅ ለመጀመሪያ ጊዜ ሳይ ማለት ነው። ለመጀመሪያ ጊዜ ማለት ነው። ለዚህ ነው ሙስሊሞች አምላክ ብላችሁ የምትሉትን ይዛችሁ በክርስቲያኖች ፊት ልቆሙ አትችሉም። ካቶሊክም ጋር ኦርቶዶክሳውያኑም ጋር ወንጌላውያኑም እኛም ጋር ይዛችሁ መቆም አትችሉም። እስልምና ላይ የሚሞግቱ ወንድሞች ከኛ ከወንጌላውያን አማኞች ደጋግመው ጥሪ አቅርበው አንዳችሁም አልቀረባችሁም። አንዳችሁም በቃ እፎይ ብቻ ይበቃቸዋል ብለው እፎይ ጥሪ አቅርበው በስንት ጩኸት ማለት ነው ቤትን ዘግተህ በክርስቶስ ማለት በክርስቶስ እኔ እንደዚህ አይነት ነገር እኔ አላደርግም በግሌ። የሆነው እሱ በትክክል ሰዓቱን ጠብቆ ጊዜውን ጠብቆ ተገኝቷል። ሙስሊሙ ላብ በላብ ነው የሆነው። ላብ በላብ ነው የሆነው የእውነት ማለት ነው አይደል? ማሜ አይመጡም እንዳለ መምጣቱን ማኳየን እኮ ይሄው ነውር እኮ ነው ወንድሞች እናቶቼ። ሰው ተጋብዞ በዚህ ነው ልክ ሰው ጠርቶት በተቀመጠበት ቦታ ላይ እንደዚህ አድርጎ ማስቀመጥ፣ ህዝብ ማጉላላት ተገቢ አይደለም እና ያሳፍራልም ያበሳጫልም። ማሜ እንኳን ደህና መጣ። ሰላም ይርሚ፣ እንዴት ናችሁ? ቤኪ ደህና ነኝ እግዚአብሔር ይመስገን። ሰላም ብያለሁ። ያው አስበውበት ፖለቲካ ለመስራት ነው እንጂ እኮ መጀመሪያውንም አይቀበሉም እኮ። ያው ፖለቲካውን ለመስራት ነበር፣ አልተሳካም። ህዝቡ አይ ህዝቡ አይቷል። ህዝቡ በደንብ አይቷል። ብዙ ሺህ ነው ወደ 70 ሺህ እዛም 70 ሺህ ወደ 140 ሺህ 150 ሺህ አካባቢ 150 ሺህ አካባቢ አይቷል። ልጅቷ ቤት ነው ቀጠሮ የተደረገው። እሱ ቀድሞ ገብቷል። እነሱ መጀመሪያ ሁለት ሆኑ። ከዛ ወጥቶ ገስት በስውር የገባ ገስት ውስጥ አለ እና ይላል። ሪከርድ አድርጌዋለሁ። ገስት ላይ ሰው አስቀምጦ ነው ከሆስት ላክልኝ ብሎ የሚለው። ከዛ ደግሞ እኔ ቢቸግራኝ እስቲ ቆይ ብዬ ፎሎ አደረግኩት ሁሶን ማለት ነው በዚህኛው አካውንቴ በትልቁ በተናገሩ ነቱ እና ከሆስት ልክለት ስል እንትኑን የኮስቱን ፓርት ዘግቶታል። በጣም ነውር ማለት ነው። እሺ እኔ ወንድሞች እና እህቶች በጌታ ያመናችሁ ወንድሞች እና እህቶች የእፎይን ሶስተኛውን አካውንት ፕሊዝ በሙሉ ሄደን ነው ፎሎ ማድረግ ያለብን። በሙሉ ወንድሞች እና እህቶች፣ ወንጌላውያን ወንድሞች እና እህቶች እፎይ ለሚሰራው ስራ እኔ ቀኝን የምሰጥ ሰው ነኝ። ከዚህ በፊትም ተናግሬያለሁ። እስልምና ላይ የሚሰሩ ከኛ ከወንጌላውያን አማኞች እንደነ ማሜ እንደነ ዳኒ እውነት ለሁሉ በሙሉ ማለት ነው እፎይን ሂዱና እፎይን የኛ የወንጌላውያን አማኞች በሙሉ ነው ፎሎ የምናደርገው። ወንድሞች እናቶች ጊዜ ወስደን እያንዳንዱ ክርስቲያኔ ብሎ የሚል የወንጌል አማኝ እፎይን ፎሎ በማድረግ ፔጁን ማጠናከር ነው ያለብን። በዚህ ነው ያልክ ውሸት፣ በዚህ ነው ያልክ የእውነት እፍረት አይቻላቅም። ዛሬ ሙስሊሞች አደባባይ ላይ ያፈሩበትና የተዋረዱበት ቀን ነው እና ቴንክ ዩ ማሚዬ ጨርስ። ኦኬ ከዛ ቤካ ከዛ ወንጌላዊ ብለው እንጨርሳለን። ቴንክ ዩ። ሁለቱ ሀሳብ ምን መሰለ፣ አንድ ሙስሊም ሊያደርግ የሚችለው ነገር አንድን አካል ተሳዳቢ ነው ብሎ ስም ማውጣት፣ ከዛ ፈርቷል ሊመጣ አይችልም እኛ ፊት ሊቆም አይችልም የሚሉ ፖለቲካዎችን መስራት ነበር። ግን አላዋጣቸውም። ለምን? እሱ በፈለጉት አቅጣጫ ኑ ብሏል። ለብቻ ሆኖ ጠርቷቸዋል።
ሴቷ ጋር ነበር ዲቤቱ ቀጠሮ የነበረው፣ እዛ ሆኖ ጠርቷቸዋል። እነ ሌሎችም ጋር ገብቶ እንደዚሁ በኮስት ገብቶ ኑ እያለ ነው። አሁንም እየጠበቃቸው ነው። እነሱ ሪፖርት ተደረገብን ይላሉ በመሃል ያ ሁሉ ህዝብ እያለ ሪፖርት ሲደረግባቸው አስቡሽ። እነሱ ጋር እኮ 70 ሺህ አለ ተመሳሳይ እና አይመጣም። ልጁ አንደኛ ማንበብ አይችልም ታውቃለህ፣ እንግሊዘኛ ስለማይችል ነው ያኛው ልጅ ይዞ መምጣት የፈለገው። ማንበብ አይችልም፣ አልተማረም እና እንደሚቸገር ያውቀዋል። ስለዚህ ብቻውን መምጣት አይችልም። ለዛ ነው እየተደበቀ ያለው። እሱን ለማዳን ነው አሁን ሙስሊሞች እየታገሉ ያሉት። ልጁ ጥሪ ያቀርበንለት በተከታታይ አይመጣም። ና ብለነው ነበር እና ተወያይ ፊት ለፊት አይመጣም። የሚመጡት እነዚህ ህፃናቶቹ የሚሳደቡት ምናምን ናቸው። ያው ይሳደባሉ፣ መጨረሻ ላይ ያው እናስወጣቸዋለን። ከዛ እንደዛ ድራማ ይሰራሉ። እሱ አይመጣም፣ ሊመጣም አይችልም። ወደፊትም ሴቶቹ ጋር ብቻ ነው የሚያወራው። ለማንኛውም እስልምና አልቆለታል። በቃ ሙስሊሞቹ ራሱ ገብቷቸዋል። አሁን እየጎረፉ ነው ያሉትም፣ እየመጡ ነው፣ እየዳኑ ነው። እግዚአብሔር ይመስገን። እና ሁላችሁም ደግሞ በተለይ ወንጌል አማኞች ብታግዙን፣ ባይዘወይ ፎሎ በማድረግ ብታግዙን፣ ላይቭ ስንገባ ላይቫችንን ብታስተካክሉልን፣ አብራችሁን ብትሆኑ ደስ ይለናል። በጣም ትግል አለው እና ያን ብታደርጉልን ደስ ይለናል። ይህን መልእክት ለማስተላለፍ ነው። ተባረኩ። ቴንክ ዩ ማሜ። ይሄ ፔጅ የድሮ ፔጅ ነው አይደል? አዎ ይሄ ነው ያለኝ። ያው ከዚህ በፊትም ፎሎ እንዲያደርጉ ነግረናል። የወንጌል አማኞች እኛ የወንጌላን ወንድሞችና ወገኖችን ሙስሊም ላይ የሚሰሩትን በሙሉ ፎሎ አድርጓቸው፣ ከማሜ ጀምሮ እዚህ ማለት ነው። ከዚህ በፊትም ተናግረናል አድርገናልም። እግዚአብሔር ይባረክ። እና ግን በጣም ሼም ነው፣ በጣም ነው የሚያሳፍረው። እኛ ምስክሮች ነን። የዛሬው መርሃ ግብር እፎይ ወንድማችን ፈርቶ ሳይሆን ፊት ለፊት ላይ ተገኝቷል፣ የተቀጠረበት ቦታ ተገኝቷል። ፈርቶ ከውስጥ ዘግቶ ሲያወራ የነበረው ግን የሙስሊሙ ሁሶ እጅግ ማፈሪያ ነው። በጣም በእውነት ማፈሪያ ነው። እና ይህንን ላለን ቤካ ወንድምነት የምትለው ካለ በልና እንጨርስ። ያ ወንድምነት ጸጋ ይብዛላችሁ። ሁላችሁንም ሰላም ብያለሁ። ያ እኔም እያየሁት ነበረ። በጣም ነው የሚያሳፍረው። በነገራችን ላይ በዚህ ልክ ነው እንዴ ትምህርቱ እንደዚህ ገለባ የሆነው? ማለት በዚህ ልክ መጥተው ዲፌንድ ማድረግ ማይችሉትን አይነት ትምህርት ነው ያላቸው። እየከፈተ ከፍቶ አይተህ ከሆነ ፊቱን አይተዋል። ይበተበት ነበረ ሁላ በጣም ይጨነቅ ነበረ። በጣም ፊቱ ላይ ራሱ ያስታውቃል። ኧረ በስመ አብ እኔ እንደዚህ ሰው ሰርቆ ሲነቃበት ምናምን ነው እንደዚህ ሲርበተበት የሚታወቀው። ፖሊስ ጋር ምናምን ቀርበው በቃ እንደዛ ሁላ ከፊት ለፊት ቆሞ እንዲህ የሚያስፈራሩት ሁላ ነው ይመስለውና በጣም ተርበተበት አይገልጸውም። እግዚአብሔር እንደው እኛ አላየንም እንጂ ለቆ አይታወቅም። ብቻ ብዙ ነገር ሆኖም ሊሆን ይችላል ብዬ ነው የማስበው በዚህ ፍርሃት ማለት ነውና እኔ እንደዚህ አይነት ፈሪ አላየሁኝም። ቤቱ ተደብቆ ምናምን ነገር በቃ የሆነ ምንም አይችሉትን እያመጣ እያስገባ እንዲህ ከመቀለድ ውጪ ምንም እና እውነት እኔ ሙስሊም የእስልምና እምነት ተከታይ በሆን ኖሮ ዛሬ ወጣ ነበር፣ ከዚያ በቃ ወጣ ነበር። እና የልጁ ፍርሃት ምንም ቢገናኙ ግን አስበዋል እንደ ኦፌላላ ሰቅሎ እፎይ እንደ በግ ነበር የሚገፋው ቁልቁል ማለት ነው፣ ጭንቅላቱን ዘቅዝቆ ታየን። ግን በዚህ ያለ በእውነት ቆይ ማነች አንዲት ሙስሊም አለች ማቃት ኡቲ በእውነት ዛሬ ሙስሊሞች አንገታችሁን የደፋችሁበት ቀን ነው። ኡቲ ፊላ አንገታችሁን የደፋችሁበት ቀን ነው። ይሄ ስንት ሚሊዮን ሙስሊም ይሄ ሰው ይወክለናል ብላችሁ ካላችሁ እኔ ዛሬ ነው ፎሎ ያደረኩትኝ። እሱን ማነው ሁሶ ማለት ነው ፎሎ ያደረኩትና ኮስቱን ላኩት። ማንረህን ነው አንገታችን የደፋንበት ቀን ነው። በእውነት ኤርሚያስ እፈር። አንተ ራስህ ከአንተ የማይጠበቅ ነገር ነው እያረክ ያለኸው። በእውነት ነው የምልሽ፣ ከአንተ የማይጠበቅ ነገር ነው እያረክ ያለኸው። እፈር። ለአንተ ተሳዳቢ ይኸውልህ፣ አዳምጠኝ። እኔ በዚህ አይደለም አንተን ማቀቅ። በስም በል አንተን አይመለከትም። ከላይ ያለኸው ዝም በል ከላይ ያለኸው አምላኬ ለኔ ብሎ ካለ ምትል ሰውዬ አፋፍን ዝጋና ቁጭ በል።
ዝም ብላ እኮ እሱማ እኮ ኢብን እማወራው አባስ ኤርሚያስን እኮ ነው። አላህ እማወራው ድንጋይ ነው ብሏል። ኤርሚያስን ነው። ኤርሚያስን ነው እማውቀው ኤርሚያስን ነው። አንተን አላውቅም። ማሜ ቆይ አንዴ ቆይ አንተ አትዝጋ፣ ዝም በል አንተ። ኦኬ ሌላ ሳትናገር የዛሬው መርሃ ግብር ላይ ተናገር። በቃ ተረጋግቼ ላውራ። አንተም ግን ስነ ስርዓት ይዘህ አውራ። ምክንያቱም ሁሉም ሰው ይኸውልህ፣ ሁሉም ሰው ስለ ሃይማኖትና ስለ ወንድሞች ሲነሳ በጣም እንትን ናቸው፣ ስስብልት ነው። ስለዚህ በስነ ስርዓት እናውራ። ኦኬ አውራለሁኝ። ውይይቱ ሊጀመር ነበር አይደለ? እሱ የት ነው ሄደው? ጆኒ ራጋጋ አላችሁ። ቤቴ ግቡና ሪከርዶ አለ በአፏ ምን ያህል እንደምትጸዳዳ ከሱ የባሰች። ስለዚህ ቤቱን ከፍቶ ለብቻው ለምንድን ነው የማይልከው? ሲቀጥል ኢምራንን አልፈልግም አለ። ኢምራንን ለምንድን ነው ያልፈለገው? ገድላትን ስለሚዘገዝግበት አይደለ? ኢምራን እሺ ይውጣ ተባለ። ኢምራን ወጣ። ሁሱ ለብቻው ቀረ። ላክልኝ አለ። አላከለትም። ማን ጋር ሄደ? መልሶ ዮኒ ማኛ ጋር ሄደ። ምንድነው እንደዚህ ከዚህ ወደዛ በመስኮት የሚሽከረከረው? አንድ ቦታ ቁጭ ብሎ ከራሱ ጋር እንትን አይልም እንዴ? አይስማማ? ይምጡ። ሲቀጥል እኮ ኤርሚ ምንድነው ያለው? እሱ ራሱ አንድ አይደለም 3 4 5 10ም ሆናችሁ ነው አለ። ረስቶት ነው ይሄን ነገር። ዛሬ ኢምራን ከሁሱ ጋር ቢር ምንድነው ችግሩ? ሲቀጥል ውይይት የቀረበው መጀመሪያ የኛዎቹ ሲያቀርቡ ምን ብለው ነው ያቀረቡት? 3 ወይም 2 የእናንተዎቹ 3 ተቀበሉ ከፕሮቴስታንት፣ ከኦርቶዶክስ ደግሞ 2 ሆኑ ይሁን ተባለ። ማንናማ? እፎይና ክርስቲያን። ኢምራንና ሁሱ ችግሩ ምንድነው ነው? ኢምራን በዚህ ልክ ለምን ተፈራ? ለምንድነው ኢምራንን የፈሩት? ገድላትና ድርሳናትን ስለሚያወጣባቸው። ኦኬ ጥያቄ ልጠይቅሽ ኦቴ። ጠይቀኝ። የዛሬው ዲቤት በማን በኩል ነበር ጥሪው የቀረበው? መጀመሪያ እኛ ቀረበ። መጀመሪያ የኛን አልቀበልም አለ። ሐሙስ ታውቃለህ፣ ድንገት ከደረሰክ ኢንፎርሜሽኑ ሐሙስ ተቀበለ። አዳምጠኛ፣ ልመጣልህ ነው። መጀመሪያ ጥያቄውን ያነሳ ነው እኛ ነን። መጀመሪያ ሙስሊሞችን ያነሱ ጥያቄውን። ፕሮቴስታንት ተቀበለ፣ ጴንጤዎች ተቀበሉ። እነዚህ ደግሞ ሳይቀበሉ ቀረ። በመሃል ደግሞ ክርስቲያንን ይወያያለው አለ። ይሄም ደግሞ በጉጉት እንጠብቃለን አለ። ኦኬ በጉጉት ከጠበቅ አንተም ከሱ ጋር ትቀላቀላለህ። ተወያይ ተባለ። አልመጣም። ሐሙስ አለፈ አይደለ? የሐሙሱ ሽፈታቸውን ለመደበቅ ሲፈልጉ እሱና እኔ እነግርሃለሁ፣ እሱና ጆኒ ራጋ የምትባለዋ አንድ ላይ ተመሳጥረው የውይይት ጥሪ ያቀረበች ማን? ያችኛዋ ላንተ ከዚህ ፊት ካስታወስክ፣ ከዚህ ፊት ላንተና ለኡስታዝ ወሂድ የውይይት ጥሪ ብላ ሳታናገራችሁ በዚህ ቀን ብላ ቀጠሮ ይዛ ታስታውሳለህ አይደለ? የትኛው ነው ያልሽው? የዛሬ ስንት ወር አካባቢ ላንተና ለኡስታዝ ወሂድ የውይይት ጥሪ አቅርባ ነበረ። ራሷ እች ሴትዮ እናንተ ሳታናግራችሁ ነው። አንድ ጊዜ ስዩም ቆይ አንዴ ዝም በል። ከኤርሚያስ ጋር ነው የማወራው። ማንንም አልፈልግም። ኤርሚያስን ብቻ ነው አልፈልግም። አለዛ ወርዳለሁ። እሰጣለሁ። ቆይ ተጨርስና እህት ይጨርሽና ሁሉም ያወራሉ። የምን ውሸት? እኔ ውሸት ልምድ የለኝም። አልሐምዱሊላህ ረቢ። እኔ ሙስሊም ነኝ ወንድሜ። ባይሆን ከኤርሚያስ ጋር ነው የማወራው። አትግቡ። አሁን ከጆኒ ራጋ ተነጋገሩ። ጆኒ ራጋ የውይይት ጥሪ ያቀረበች ኤርሚያስ ስለሚሰማሽ ነው። ስለሚሰማኝ እኮ ነው የምፈልገው። እሱን ስዩም አንተንም ሁሉንም እንድንሰማ መሰማት አለባት። እሷም ትሰማናለች፣ መሰማት አለባት ነው ግዴታ። እንደናንተ ማጠናቀቅ አለበት እንደ የለበት። አጠር አድርጊውና የጠየቁሽ ጥያቄ ወደ እንትና ነው የሚደረግ። ወደ ጆኒ ራጋ የውይይት ጥሪ ያቀረበች እናንተ ላይ እንዳቀረበችባችሁ ማናችንም እሱንም አላማከረችውም። ከእፎይ ጋር ግን ተነጋግረዋል። በስተመጨረሻ የውይይት ጥሪውን ከመቀስፈት ቪዲዮ ሰራ። ማን? እፎይ የውይይት ጥሪውን ተቀብያለሁ ብሎ ማለት ነው። ከዛ በኋላ የኛዎቹ ራሱ ምን አለ? ሰኞ በሆስት ነው ያለው። እንደውም ልንገርህ እኔ በሆስት ቪዲዮ ወላሂ እኔ ጋር ላይ ገብታችሁ እዩ። በሆስት ነው ያለው። ማን? እፎይ። እሷ ቤትም አይደለም። አሁን ግን ሰኞ መጣ፣ ሰዓቱ ደረሰ። ሰኞ 3 ሰዓት ደረሰ። የገቡት ግን ማን ጋር ነው? ከጆኒ ራጋ ነው። ጆኒ ራጋ ደግሞ እኛ አንፈልጋትም። ከዚህ ፊት በጣም ትሰድባለች። ከአፏ በጣም የሚያስጠላ ስድብ ነው ያወጣችሁ። ታውቋታላችሁ። ራሱም ሰድባለች። ያላጠራሽውን አንድ ልጠይቅሽ። ኦኬ ጆኒ ራጋ ጥሪውን አቀረበች፣ ሁለቱንም ሳታማክር ለእኔ በባለፈው እንዳቀረበችው ማለት ነው። ኦኬ እፎይ ግን መልሱ መለስ አይደል እመጣለሁ ብሎ በሚል ኡስታዛችሁ ሰኞ አለ። ሰኞ 3 ሰዓት አለ። እሺ ኡስታዛችሁ ምን አለ ታዲያ? እሱም መልሷል። ግን እሱ የመለሰው እንደሱ ቪዲዮ ሰርቶ አይደለም።
ቪዲዮ ሰርቶ አይደለም እንደሱ። ኖርማሊ ቤቱ መጥተው ክርስቲያኖች በጣም ሲያጨናንቁት ውይይት አለ ሲባል አዎ በቃ አወያያ እናንተ ከፈለጋችሁ አዎ አወያያለሁ አለ። ማን ሁሱ አሁንም ሪከርድ አለ እኔ ጋር ገብታችሁ የሆነ የሚታወቀው በሪከርድ ነው። ሁለቱም ፈቃደኞች ናቸው ማለት ነው። ሁለቱም ፈቃደኛ ናቸው። አዎ ዛሬ ተቀጠረ በቃ ሰኞ መጣ እኮ። ቆይ ወጥዬ ቆይ ሁለቱም ፈቃደኞች ናቸው። እሷ ጥሪውን ብታቀርብም አስቀድማ ሳታማክራቸው ጥሪ ብታቀርብም እፎይም ድንገት ነው የቀረበለት፣ ጥሪውን ተቀበለ። ኡስታዙ ጥሪውን ተቀበለ ማለት ነው። በቀጠሮ ቀን ዛሬ ተገናኙ። ሲገናኙ እሷ ነበረችና ሜዲተር የሆነችው እሷ ጋር ነው መገናኘት ያለባቸው። ምክንያቱም ቤቷ ፈቃደኛ አልሆነም። ሁሱ ፈቃደኛ አልሆነም። ቤቷ ፈቃደኛ አልሆነም። እሱ የተቀበለው በሆስት ነው። እንትናም ያለው በሆስት ነው። አዎ ማነው ስሙ? ቆይ አንዴ ሀያት ማነው ስሙ? ማነው እፎይም ያለው በሆስት ነው። ስለዚህ ሁለቱን ነው የሚገናኙት እንጂ እሷ ቤት አይደለም የሚገናኙት። ምን ነበር ያለችው? እኔ እዛ እንግዲህ እየሰማሁ ስለነበር ማለት ነው። እህቴ እናንተም የሰማችሁ እንደሆነ ተስፋ አደርጋለሁ። እኔ ቤቷ አልሄድኩኝም አልዋሽም። ሁለቱም ይሄን ተናግሬ ለሌሎችም ልስጥ። ሁለቱም በኮስት ነው የገቡት። በኮስት ገብተዋል በየተናጠል ማለት ነው። ቆይ አንዴ ወንጌላዊ ቆይ አንዴ አቴንሽን እንዳትወስድብን እሰጥሃለሁ። ኡስታዙም ለብቻ ገብቷል ማለት ነው ከኢምራን ጋር ሆኖ ማለት ነው። ኦኬ ማነው እፎይም ደግሞ ለብቻው ገብቷል። እኔ እፎይ ጋር ነበርኩኝ ያለሁት። ለብቻው አልገባም፣ ከጁኒ ጋር ነው የገባው። እኔ ነበርኩ ሪካርድ አድርጌዋለሁ። እኔ ነበርኩኝ። ለብቻው ገባ። ከዛ ያደረገው እፎይ ጥሪውን ለሁለቱም ያቀረበችላቸው እህት ጋር ተገኘ ማለት ነው። በኮስት ከሷ ጋር ማለት ነው። አንድ ገስት ላይ ያልነበሩ በኮስት በየተናጠል ማለት ነው። ጆኒ ራጋ ለብቻው ከፍታለች፣ እፎይም ለብቻው ከፍታ። እኔ እኮ እፎይ ጋር አንፈልጋትማ። እሷ ምንድናት? እኛ እሷን አንፈልጋትም እኮ እሱኛውን እናንተ አትፈልጓትም፣ ኡስታዙም አልፈልጋትም። እሷ በሆስትም አንፈልጋትም። እኛ በቃ እኛ የምንፈልገው እሱ ብቻውን ነው። ሊወያይ የሚፈልገው እሱ ክርስቲያንን ነው ይዘህና የተባለው። ለምን እሱ መጀመሪያ ምን ብሏል? 3ም 4ም 5ም ሆናችሁ ነው ስላለ ክርስቲያንን ይዘህና ተባለ። የኛዎቹ ደግሞ ማንን ይዞ መጣ? ኢምራን ይዞ ሄደ። በቃ አለቀ። ኢምራን እኮ ምን ያደርጋቸው ነገር የለም። ቆይ አሁን እኔ ያለውን ሀሳብ ልንገር። ኦኬ ሁለቱም በየተናጠል ገቡ በየራሳቸው። ኡስታዝ ጋም እያየሁት ነበረ። ኢምራን አለ። ኢምራን ተደርቦ ገብቷል ማለት ነው። አዎ የማነው እፎይ ጋር ግን ብቻውን ነበረ። ከዛ ያቺ ጆኒ ክርስቲያን አልፈልግም ብሎት ነው ኤርሚ ክርስቲያን አልፈልግም ማለት ክርስቲያን አልፈልግም ማለት እኔ ያየሁትን ልናገር ስለ ህሊና ስለ እውነት ማለት ነው። ኦኬ እፎይ ለብቻው ነበረ። ከዛ የጠራቻቸው ጥሪውን ያቀረበችላቸው ሴት ጆኒ ራጋጋ ላከ ማለት ነው። እፎይ ጆኒ ራጋጋ ላከ። እፎይ ነች ያቺ ጆኒ ራጋ ነች ጥሪውን ያቀረበችው ለሁለቱ። እሷ ምን አለች? እዛ እየሰማሁ ያለው ሪካርድ አድርጌዋለሁ። እየሰማሁ ያለው ኡስታዙ ይምጣና እኔን ላይፈልገኝ ይችላል። እኔ ምንም አይነት ምክንያት ሰበብ ላለመስጠት ከዚህ ውስጥ እናንተን ሁለታችሁን አገናኝቼ እኔ አውት አድርጋለሁ እወጣለሁ አለች እና ላክ እየተባለ ሁሶን ላክ እየተባለ በተባለበት ሰዓት ላይ ጆኒ ራጋ ለብቻዋ ገብታ እንደዚሁም ደግሞ ወንድማችን እፎይም ለብቻው ገብቶ አብረው በአንድነት ሆነው ግን ኮስተል አልከው በአንድነት ሆነው በነበሩበት ሰዓት ላይ እኔ ቆይ ልጨርስ። በዛም ሰዓት ላይ ኡስታዙን ሳየው ኡስታን ከኢምራን ጋር ሆኖ እዛ ለብቻው ያወራ ነበር። ናላክ ምናምን ነገር እያሉት ማለት ነው። የተጠራው ልጅቱ የጠራችው ያልተረዳኸው ነገር አለ ኤርሚያስ፣ ያልተረዳኸው ነገር ተነግረኛለች። ያልተረዳሁትን ተነግረኛለች። ኦኬ ላክ ይለዋል። ማንን? እፎይን ማለት ነው። እፎይ ማጋን ነው የተገኘው። ከማን ጋር የተገናኘው? ጥሪውን ካቀረበችላቸው ሰው ጋራ ማለት ነው። ኦኬ እፎ ማነው ኡስታዙ ቀርቦ ማለት የነበረበት ኦኬ መጥቻለሁ፣ ቴንኪው ስላገናኘሽን በጣም አመሰግናለሁ፣ አንቺን ግን ስለማንፈልግሽ ከዚህ ውስጥ ውጭ እኔና እሱ ተገናኝተናል ብለው ኮስቱን ካቀራረበቻቸው በኋላ ትቶ መውጣት ይችል ነበር። እሱ ግን ያደረገው ከኢምራን ጋር ሆኖ እዛ ለብቻ ተቀምጦ እሱ ደግሞ ልንገርህ፣ አዳምጠኝ። እሱ ደግሞ ኤርሚ እሱ ብቻ ሳይሆን ኤርሚ እሱ ብቻ ሳይሆን ቆይ አንድ ጊዜ ላውራና ይኸውልህ ኤርሚ እሱ ብቻ ሳይሆን ለብቻዬም ልውጣሽ ብሎ ለብቻውም ና ብሎታል። ለምን ተዋሻለሽ? ውሸት ጥሩ አይደለም። አንቺ ለብቻ ያለው ማን ነው? እፎይ ነው ለብቻ ያለው። እፎይ ለብቻው ወጥቶ ራሱ እስቲ ቤቴ ልሁንና ለብቻዬ ብሎ ሁሉ ከሷ ገዝቶ ወጥቶ ነበር። እንደዛ ካልሽማ ሲሆንሽ እኔ ራሴ ሪከርድ አለኝ። አሁን ከቢያንስ አረበስ ማማራ ተዋሽ በእናትሽ አዳምጪ
ለብቻ ሁሉ ወጥቶ አንቺም ካልፈለጉሽ እሷ ራሱ ካልፈለጋችሁ እኔ እወጣለሁ ብላለች። በቃ አዳምጪ ባለ 34 ሺህ ምናምን ነገር በሱ መጥቶ ይኸው ብቻ አይደለም ፎሎ አድርጋል። አንድ ጊዜ አትዋሽ እውነት አይወድላችሁ። ዞሮ ይኸውልሽ ሁሱ ራሱ ለብቻው እና ብሎታል። ለብቻው ፎሎ አድርጎ ማይልሽ ኮንፊደንስ ቢኖር እኮ ለብቻው ገብቶ ያነጋግረው ነበረ። ሁሱ እኮ ስንት ጊዜ ተጠበቀ። ገስ ሆስቶን ዘግቶ መጀመሪያ 2-3 ሆናችሁ ያለው አላለም። ኧረ በእናትሽ ግቢና ነጋይ ግቢና እንዳላለ ዝም ብለሽ ሳታያታውሪ ሳታዳምጪም አታውሪ። አይደለም እሱ መዝሙር ዲያቆናችሁ እንኳን ያሬድ እፎይ እኮ አይፈራም። 2ም 3ም 4ም 5ም ሆናችሁ ሂዱለት ብሏል። አትዋሹ። በዚህ ልክ ውሸታም ሲጀመር ሪከርዶልሽ ነገር ፖስቷለሁ። ግቢና ወንድ ኮንሽ አንቺ ግቢና ቤቴ እዩ ሁሱ ለብቻው ናና እንወያይ። እኔ ለብቻ ይኸው ኢምራንም ወርዷል፣ አብዱከሪምም ወርዷል። ብቻዬን ነኝ ያለው ታያለሽ። ካንተ ጋር አውራ ማመድ ተብዬ ካንተ ጋር አውራ ቆይ ፕሊዝ አረጋጊው። እሱም ባለበት ሰዓት ላይ እኔ እያንዳንዱ ሪከርድ ነው ያለኝ። ወንድሞች እናቶች ልብ በሉ። ለህሊናዬ ለእውነት ነው የምመሰክረው። ገብተሃል? ገብቼ ነበር። ሁለቱም ጋር ገብቼ ነበር። አንዴ ስሚኝ። ወደ መጨረሻ አካባቢ ገብተሃል? ቆይ አንተ ለሀቅ የምትሆን ከሆነ ይኸውልህ ወደ መጨረሻ ላይ ገብተሃል ወይ? አካውንት ሲዘጋ ነበርክ? ሰሚኝ። አልተዘጋም። በትልቁ አድርጌና ኤርሚ በትልቁ አድርጌና ይኸውልሽ ቀኑ የሚለው የእሱ ተዘጋ መች ትመለሳለህ ነው የሚለው ሜቴን ነው። ዛሬ በነጮቹ ሜይ 11 ነው የሚመለሰው 2031 ከ5 ዓመት በኋላ ነው። ይህ እንኳን የእሱ ላይ ይታይሽ። ይሄ እሱ ራሱ ፖስት ያደረገው ነው ይታይሽ እሱ ላይ ማለት ነው። የራሱ ፔጅ ላይ ዛሬ የራሱ ፔጅ ላይ ስገቢ ይሄን ያለው የራሱ ቲክቶክ ፔጁ ላይ የተዘጋበት ዛሬ የሚወልሽ ቀን 11 ነው። የእሱ ይከፈታል የሚለው ነገ ነው። ማን ነው? በ10 ነው። 10 ደግሞ ትላንት ነው። ነገ 12 ነው የሚከፈተው የእሱ ላይ ዛሬ ከ5 ዓመት በኋላ 10 ያለክ አዳምጠኛ 10 ያለክ 6 ሰዓት የተዘጋው እኮ 10 ነው። በቀን 10 አይደለ? ኖ ይከፈታል የሚለው ይኸውልሽ ሌላ ላይ መጀመር የሚችለው ከሜይ 10 ጀምሮ በ2031 ነው። አሁን 2026 ነው ያለ ነው። ስለዚህ የእሱ ላይ መልሶ የሚመጣው በዚህ ቲክቶክ ላይ ከ5 ዓመት በኋላ ነው ማለት ነው። ለማንኛውም እኔ እሱን እንትን አይደለም ራሴ ጋር ሪከርድ አለ። እሱን አየዋለሁ። አሚን አብሬ ማሜ ቀጠና ከዛ ወንጌላዊ ትቀጥላለህ። ግን የእውነት ለመናገር እችን ብቻ ላለሁኝ ማሜ ቀጥል። እችን ብቻ ላለሁ የዛሬው ውይይት የተሰረዘው እንዳንድ ገለልተኛ ሰው ሆኜ ሳይድ ሳላረግ እግዚአብሔር አምላኬ ምስክር ነው። የእስላሙ መምህር ወይ ደግሞ ኡስታዝ ፍርሃቱ ፊቱ ላይ ይነበባል። እፎይ ምንም ነገር አላጠፋም። እንዳንድ ገለልተኛ ሰው ሆኜ ሳይ ማለት ነው። እኔ ራሴ ላይቭ እንድከፍት ያደረገኝ እፎይ ኮስት አልክልኝ ብሎ አለ እያለ ስላለ እስቲ ቼክ ላድርግ ብዬ ልኬለታለሁ። ተዘግቷል እያለ ሲል እኔ ራሱ ቤቱን ከፍቼ ኮስት ላኩለት። ለፎሎ አድርጌው ሁሱ ማለት ነው። ፎሎ አድርጌው ለመጀመሪያ ጊዜ ፎሎ አድርጌው ኮስት ስልክለት ኮስቱ ዝግ ነው። ኮስቱን ዘግቶ ነው ላክልኝ ብሎ የሚለው ወድሞች። ኮስቱን ዘግቶ ሁሱ ኮስቱን ዘግቶት እፎይን ላክልኝ እያለ ይለዋል። በምን አረጋገጥ? ከኤርሚያስ ሁሶን ፎሎ አድርጌው ለመጀመሪያ ጊዜ ኮስት ላኩለት፣ ዝግ ነው። ከዛ ዘግቶት ወጣ። ፔጁ ሳይዘጋበት ተዘጋብኛል። 1.2 ሚሊዮን ፎሎወር ያለው አልተዘጋም፣ እዚህ አለ ማለት ነው። ማሜ ቀጥል። ከዛ ወንጌላዊ እህታችን እፎይ ተሳዳቢ ነው ትላለች። ኢየሱስ እብድ ነው ሲሉ የነበሩት ኡስታዞች ሪከርድ አለን እኛ።
ሸርሙጣ ነው እግዚአብሔር አመንዝራ ነው ብሎ የተናገረውን ኡስታዛቸው ሪከርድ አለን። እኛ ተሳዳቢዎች ነን አለ። መብታቸው ስለሆነ የሚከተሉት እንደዛ ብለው ካሰቡ ውይይት መቅረብ ነው ያለባቸው። እፎይ የቱን የተሳደበው? ሐዲስ ነው ያነበበው። ሐዲስ ማንበብ ስድብ ከሆነ ኡስታዞቻቸው እግዚአብሔር ሸርሙጣ ነው ብሎ ሲናገሩ ስድብ አይደል? ኢየሱስ እብዲ ነው ማለት ስድብ አይደል? ክርስትና ግብረ ሰዶማዊ ናቸው ማለት ስድብ አይደል? ይሄ ሁሉ ከኡስታዝ አቡ ሃይደር ከኡስታዝ መሐመድ ከድር ከትልልቆቹ ጀምሮ ይሄ ሁሉ ስድብ አለን። እኛ ሪከርድ አለን ከእናንተ ናቸው ማለት ነው። ግን እኛ እንደዛ ብለን አናውቅም። እፎይን ተሳደበ ማለት ምን ማለት ነው? ውይይቱ አልቻልንም ነው መባል ያለበት እንጂ አንደኛ ከሆስት ዘግቶ እኛ ሁሉ ሞክረናል። ከሆስት ዘግቶ ና እያለ ይጠራል። ሁላችንም እዚህ እኮ የተማረ ሰው ነው ያለው። ሁሉ ሰው እኮ መሀይም አይደለም። ከሆስት ዘግቶ ና ግባ ይለዋል። ና ይላል። ፊቱ ላይ መፍራቱ ይታወቃል። በቃ ካልቻለ አልቻለም። ውይይቱን ማድረግ አለ። ሪከርድ አለ። ሪከርዱን አሁን እንለቀዋለን እኮ ምንም ጥያቄ የለም። ከሆስት ዘግቶ ከሆስት እየተጠየቀ ከሆስት ዝግ መሆኑን እያወቅ ነው እና ላክበሉት ይላል። እፎይ እሷ ጋር ተጠርቶ ነበር፣ ሄደ። ለብቻው ወጥቶ ና እያለ ሪከርድ አለ። ለብቻው ወጥቶ ና እያለው እሱ በድብቅ ገስት አስገብቶ ራሱ ና ይላል። ገስቱ አውረዱ ውረዱ ራሱ ይላል እኮ ታዩታላችሁ። እንዲህ ይላል እና እየጠበኩ ነው ብለው ገስት ላይ ያላችሁ ውረዱ ይላል። ሲናገር ራሱ ትሰማዋለህ። ሪከርድ አለ። ይሄ ሁሉ እያደረገ በቃ ፈርቷል። በቃ አልቻለም። ለምን? ማንበብ ስለማይችል ነው። ይቅርታ ማለት ነው። ቆይ እኔ ስከታተል ስለነበረ ማለሽ። ቆይ አንድ ጊዜ ልጨርስና ታወሪያለሽ። ከዛ አንቺ ደግሞ ተማሪዎች መብትሽ ነው። ስለዚህ በደንብ ተከታትለናል። ሪከርድ የተደረገ ነገር አለ። መጀመሪያውኑ መምጣት አልፈለገም። ይሄ ነው። በጣም ብዙ ጊዜ ጥሪ ተደርጎለታል። መምጣት አልፈለገም። እስልምና ያው ያለበት ሁኔታ ታውቃላችሁ፣ ሁላችሁም ተረድታችሁታል። ቆይ አንዴ ማሜ አንዴ ማሜ ዮኒ ማኛ ቤት ሁሱ ገብቷል። ኑዛ እፎይ ሊጠራው ነው። ኑዛ ያ ቶሎ በሉ ኑዛ ያ ዮኒ ማኛ ጋር በኮስት ሁሱ በዛኛ መጥቷል። ኑዛ ኑዛ በጣም ጥሩ። ቆይ ይሄ ቆንጆ